ዛሬ ድረስ ያልተመለሱ ጥያቄዎችን ይዘው የቆዩት ሳይንቲስቶችን እንቅልፍ ነስተው የሚያመራምሩት የግብፅ ኩራት የሆኑት ፒራሚዶች ዓለም አቀፍ ትኩረትን የሚስቡ እንደሆኑም ይታወቃል። ፒራሚዶቹ በሰው እጅ አልተሰሩም እስከሚባሉ ድረስ የሰው ልጅ ከሚያስደንቁና እጅን በአፍ ከሚያስጭኑ ነገሮች ውስጥ ከዋናዎቹ ተርታም ይመደባሉ። የግብፅ ፒራሚዶች በጥንት ግብፃውያን ሕዝቦች በወቅቱ በነበሩ ፈርዖኖች ትእዛዝ የተሰሩ በዓለማችን ላይ ከሚገኙ ትልልቅ ታሪካዊ ግንባታዎች ዋነኞቹ ቦታዎችም ሲሆኑ ፒራሚዶቹ ግብፃውያን አማልክት አድርገው የሚቆጥሯቸውን ነገሥታቶቻቸውን ፈርዖኖችን የሚያስቀምጡባቸው የመቃብር ስፍራዎችም በመሆን አገልግሏል። በውስጣቸውም ፈርዖኖቹ አካላቸው ሳይበሰብስ ደርቆ ከመቀመጡም ባለፈ የሚገለገሉባቸው ዕቃዎችና ውድ ንብረቶቻቸውም ጭምር አንድ ላይ ይገኛሉ። በሺዎች በሚቆጠሩ የጉልበት ሠራተኞች በርካታ አስርተ ዓመታትን ፈጅተው የተሠሩት እነዚህ ፒራሚዶች አሁንም ድረስ ምስጢራዊና የሚያመራምሩም ሆነው ቆይተዋል። በጥንታውያን ግብጾች እምነት መሠረት በእነዚህ ፒራሚዶች ውስጥ ሳይበሰብሱ የሚቀመጡት ፈርዖኖች ከሞት በኋላ ወዳለ ሕይወት ለመሄድ ፒራሚዶች ውስጥ መቀመጣቸው የግድም ነበር። ከሞቱ በኋላ ወዳለው ቀጣይ የሕይወት ምዕራፋቸው የሚያሸጋግሯቸው ናቸው ብለውም ያምኑ እንደነበረ ታሪክ ያወሳል። ለዚህም ፈርዖኖቹ ከሞቱ በኋላ ባላቸው ሕይወት ሁሉ ምንም ነገር እንዳይጎልባቸው በሚል እንደ ምግብ፣ ልብስና መገልገያዎች ያሉ የሚያስፈልጓቸውን ነገሮች በሙሉ አብረው እንዲቀበሩም ያስቀምጡላቸው ነበር። ምን ይሄ ብቻ፣ የአገልጋዮቻቸውንና የቤተሰብ አባላቶቻቸውን ሐውልት ሳይቀር አብረውም ያደርጉላቸው ነበር። በግብፅ ውስጥ 118 የሚጠጉ ፒራሚዶች ያሉ ሲሆን 3 ማዕዘን ቅርጽ ያላቸውና የፀሐይ ጨረርን ለመምሰል ተደርገው የተሰሩ እንደሆኑም ይታወቃል። በዚህ መልኩ ወደ ሰማይ የሚጠቁሙ ሆነው መሰራታቸው ታዲያ ፈርዖኖችን ከሞት በኋላ ላለ ሕይወት መኖሪያቸው ከሆነው ገነትና በዛ ካለ አምላክ ጋር እንዲያገናኛቸው በማመንም ነው። ፒራሚዶቹ በግብፃውያን ጥንታዊ ባህልና ሃይማኖት ውስጥ ትልቅ ቦታ የሚሰጣቸውም ናቸው። ከፒራሚዶቹ ጎን የሃይማኖት ስፍራዎች አብረው ይሰሩ የነበረም ሲሆን የሃይማኖት መሪዎች በእነዚህ ስፍራዎች በየቀኑ እየመጡ ለሞተው ፈርዖንም ጸሎትን ያደርጉለት ነበር። ይህ ጸሎት ፈርዖኑ ያለምንም እክል ወደ ሰማይ እንዲሄድ ያደርገዋል ብለው ያስቡ የነበረም ሲሆን ፒራሚዶችን መስራት ለግብጾች ከሰማይ የመጣ ትእዛዝ ተደርጎም ይቆጠር ነበር። እጅግ ግዙፍና በሰው እጅ ለዛውም ከብዙ ሺህ ዓመታት በፊት የተሰሩ መሆናቸውን ማመን የሚያዳግቱ ከመሆናቸውም በላይ የፈርዖኖች ሀብት የሥልጣንና የትልቅነትን መጠንን የሚያሳዩም ናቸው። በጊዜው የነበረውን የኮንስትራክሽን ጥበብም የሚያስመለክተን ጉዳይ ነው። ትልቅ ሕዝባዊ ተሳትፎ የነበረባቸው ከተለያዩ የሥራ ዘርፍ የመጡ ግብፃውያን ባንድ የገነቧቸው ከጉልበት ሠራተኛ ጀምሮ ኢንጂነሮችና የሃይማኖት መሪዎች ሳይቀሩ የተሳተፉባቸው እንደሆነም ታሪክ የሚነግረን ነገር ነው። እነዚህ ፒራሚዶች በተለይ በጊዛ የሚገኙት ፒራሚዶች ከመቃብር ስፍራነት ባለፈ የግብፅን ጥንታዊ የስልጣኔ ጥግ ቁልጭ አድርገው የሚያሳዩ ቅርሶችም ናቸው። ከፒራሚዶቹ በፊት የግብፅ ፈርዖኖች ማስታባስ በተባሉ 4 ማዕዘን ቅርጽ ባላቸው ጠፍጣፋ ቤቶች ውስጥ ይቀበሩ የነበረም ሲሆን ቀስ በቀስ እነዚህ ጠፍጣፋ ቤቶች ተለቅ ተደርገው ተደራርበው መሰራትም ይጀምራሉ። እንደዚህ ያሉ አሁን ላይ የምናያቸው ግዙፍና 3 ማዕዘን ቅርጽ ያላቸው ፒራሚዶች የተሰሩም ሲሆን ፒራሚዶቹ የተሰሩባቸው ድንጋዮች በጥንካሬያቸው ለአሰራር ምቹነታቸው ተመርጠው የተዘጋጁ ነበሩ። አብዛኞቹ ፒራሚዶችን ለመገንባት ሻከር ያሉ የኖራ ድንጋዮችን ለውስጣዊ አካላቸው የተጠቀሙባቸውም ሲሆን ለስላሳ የሆኑትን ደግሞ ለውጭ አካላቸው ተጠቅመዋል። በተጨማሪም የፒራሚዶቹን ውስጣዊ ክፍሎች ለመስራትም እብነበረድ አገልግሎት ላይ ውሎ ነበር። ለማስጌጥ ደግሞ ወርቅ የተጠቀሙም ሲሆን እነዚህን የግንባታ ዕቃዎች ትልልቅና ከባባድ ድንጋዮችን ለማጓጓዝ በጊዜው የተጠቀሙበትን መንገድ በእርግጠኝነት ዛሬ ድረስ መናገር ባይቻልም አንዳንዶቹን በአባይ ወንዝ ላይ እንዳጓጓዟቸው፣ ሌሎቹን ደግሞ በመሬት እጅግ ብዙ የጉልበት ሠራተኞች እየጎተቱ እንደወሰዷቸውም ይነገራል። ነገር ግን
የድንጋዮቹ በትክክል ከቦታ ቦታ ደርሰው እንዴት ደረደሯቸው የሚለው ነገር ግን አሁንም የሚያከራክር ለታሪክ አዋቂዎችና ለሳይንቲስቶች እንቆቅልሽ የሆነም ነገር ነው። እንዲያው እንዴት ወደ የቦታው አጓጓዙት ከሚለው ይበልጥ እንዴት ያንን የሚያህል ቁመት ያለውን ፒራሚድ ወደ ላይ ድንጋይ እያወጡ ሰሩ የሚለው ለተመራማሪዎች ከአእምሮ በላይም የሆነባቸው ጉዳይ ነው። የግብፅ ፒራሚዶች 3 ማዕዘን ቅርጽ መያዛቸው በድንገት ሳይሆን በደንብ ታስበውበት የሆነ እንደነበርም የሚታወቅ ሲሆን ፈርዖኖች ሲሞቱ የፀሐዩ አምላክ ብለው ከሚጠሩት ሩዋ ጋር ለመገናኘት የፒራሚዶቹ 3 ማዕዘን መሆን በእጅጉ አስፈላጊም ነበር። ወደ ሰማይ መሄዳቸውንም ለማመላከት የተጠቀሙበት ሲሆን ፒራሚዶች በውስጣቸው ብዙ ክፍሎችና መተላለፊያ መንገዶች ያሏቸውም ሲሆን የፈርዖን መቃብር፣ የንግሥቷ መቃብር፣ ፈርዖን ከሞት በኋላ ወዳለ ሕይወት የሚጓጓዝበት ቦታና የመሳሰሉት በውስጣቸውም ይገኛል። የጥንት ግብፃውያን በጠፈር አካላት ዕውቀታቸው የተራቀቀና እጅግ ብዙ ርቀትን የተጓዙ የነበሩም ሲሆን ፒራሚዶቻቸውም ፀሐይንና ሌሎች ከዋክብትን ጨምሮ ወደ ተለያዩ የጠፈር አካላት በትክክል እንዲጠቁሙ አድርገውም መስራታቸው ዛሬ ድረስ ቅርሶቻቸው ያሳያሉ። ይህንን ለማሳካትም ልዩ ልዩ መሳሪያዎችን ተጠቅመው የነበረ ሲሆን ግብፅ ውስጥ ካሉ ፒራሚዶች ሁሉ በትልቅነታቸውና በታሪካዊነታቸው የተለየ ቦታ የሚሰጣቸው በጊዛ ያሉት ፒራሚዶችም ናቸው። ዘ ግሬት ፒራሚድ ኦፍ ጊዛ፣ ዘ ፒራሚድ ኦፍ ካፍሬ እና ዘ ፒራሚድ ኦፍ መንካውሬ በጊዛ ካሉት ፒራሚዶች ውስጥ እጅግ ታዋቂ የሆኑትም ናቸው። ሁሉም ለፈርዖን መቃብርነት በሚል የተሰሩ ሲሆኑ በግዝፈትና በዲዛይን ግን የሚለያዩም ናቸው። ፒራሚድ ኦፍ ኩፍ ወይንም ዘ ግሬት ፒራሚድ ኦፍ ጊዛ ኩፋ ለተባለው ፈርዖን 2580 ዓመታትን ከክርስቶስ ልደት በፊት የተሰራ ሲሆን ቁመቱ 146 ሜትርም ነው። ከሦስቱም ፒራሚዶች በግዝፈት ትልቁም ሲሆን ለ3800 ዓመታት በሰው እጅ ከተገነቡ ነገሮች ውስጥ ረዥሙ ሆኖ የቆየም እንደሆነ ይነገርለታል። ይህንን ፒራሚድ ለመገንባት 2.3 ሚሊዮን እያንዳንዳቸው 2.5 ቶንና ከዛ በላይ የሚመዝኑ የኖራ ድንጋዮችም ጥቅም ላይ ውለውበታል። ዘ ፒራሚድ ኦፍ ካፍሬ ለተባለው ፈርዖን የተሰራ ሲሆን ከክርስቶስ ልደት በፊት 2570 ዓመታትንም ዕድሜ አስቆጥሯል። ቁመቱ 143 ሜትር የሆነው ይህ ፒራሚድ ቀድመን ከጠቀስነው ፒራሚድ በቁመቱ በትንሹም ቢሆን አነስ ይላል። አሁን ላይ ፒራሚዶቹ የተሰሩባቸው የኖራ ድንጋዮች ሻካራና አባጣ ጎርባጣ መስለው ቢታዩም በሚሰሩበት ወቅት ግን ለስላሳ በሆነ ነገር የተሸፈኑና ለዓይን የሚማርኩ የነበሩም እንደሆኑም ይነገራል። ዘ ፒራሚድ ኦፍ መንክሬ ደግሞ ከክርስቶስ ልደት 2490 ዓመታት በፊት የተሰራ እንደነበር ሲታወቅ 65 ሜትር ቁመት ያለው ሲሆን ከትልቁ ፒራሚድ በእጅጉ የሚያንስም ነው። እንደ አዝቴክ፣ ማያና የመሳሰሉ ስልጣኔዎች ጊዜ የተሰሩ የፒራሚድን አይነት 3 ማዕዘን ቅርጽ ያላቸው ግንባቶች ያሉ ሲሆን ነገር ግን በአገልግሎታቸውም ሆነ በዲዛይናቸው ከግብፅ ፒራሚዶች ይለያሉ። የግብፅ ፒራሚዶች የተሰሩት ለመቃብር ስፍራነትና ፈርዖኖች ወደ ሰማይ ለሚያደርጉት ጉዞ እንደ መተላለፊያም ሲሆን የሌሎች ስልጣኔዎች ፒራሚዶች ደግሞ የተሰሩት ለሃይማኖት ስፍራነትም ነበር። ፒራሚዶች የያዟቸው ሚስጥሮችና አመራማሪ ጉዳዮች ዛሬ ድረስ ለዘመናት የተሻገሩ ሲሆን ፊት ለፊት ከሚታዩት በተጨማሪ ጠፍተው የነበሩ አርኪኦሎጂስቶች በፍለጋ የሚያገኟቸው ፒራሚዶችም አሉ። ከዛ ባለፈ እስከ ዛሬ መልስ ያልተገኘላቸው ፒራሚዶችን የተመለከቱ ጥያቄዎችም ይነሳሉ። እንዴት በትክክል ተጠረቡ? በትክክልስ ማን ሰራቸው? እንዴት በዚህ ልክ ግዙፍ የሆነ ነገር በዛ ወቅት መስራት ተቻለ? በውስጣቸው የሚገኙ ድብቅ ክፍሎች ለምን አገልግሎት ተሰሩ? የሚሉና የመሳሰሉ ጥያቄዎች አሁን ድረስ ጥያቄንም ያስነሳሉ። እነዚህን ለመመለስ በመሞከርም ብዙ መላምቶች ሲቀመጡ ከነዚህ ውስጥ ታዲያ ፒራሚዶች በሰው ሳይሆን ከሌላ ዓለም በመጡ ፍጡራን የተሰሩት፣ የለም ፒራሚዶች አሁን ላይ በጠፋ ጥንት በነበረ ቴክኖሎጂ ነው የተሰራ የሚሉ መልሶችም ይገኙበታል። ለረጅም ጊዜ ፒራሚዶችን ለማሰራት ፈርዖኖች ባሮችን በአስከፊ የሥራ አካባቢና ሁኔታን ተጠቅመዋል የሚሉ ግምቶችም የነበሩ ቢሆንም ነገር ግን ከፒራሚዶቹ በአቅራቢያ በቁፋሮ የተገኙ ሠራተኞች መንደሩ በአግባቡና በእንክብካቤ የተያዙ ሠራተኞች እንደነበሩ ማሳየትም ችለዋል። ፒራሚዶችን ጠብቆ ለማቆየት ብዙ
ተግዳሮቶች እንዳሉ ዛሬ ድረስ ሲነሳ፣ በውስጣቸው የሚገኙ መገልገያዎችም እንዲሁ አስጊ ደረጃ ላይ እንዳይገኙ ተጠቁሟል። እነዚህ መገልገያዎች ለስርቆት እየተጋለጡም ሲሆን ብዙውን ጊዜ በዘራፊዎች የተወሰዱም እንዳሉ ይሰማል። ፒራሚዶች በግብፅ የቱሪዝምና ኢኮኖሚ ላይ እጅግ ትልቅ ሚናን የሚጫወቱም ሲሆን በሚሊዮን የሚቆጠሩ ቱሪስቶች ከዓለም ዙሪያ እነዚህን ፒራሚዶች ለማየትም ይመጣሉ። ሙሉ ሕይወታቸውን እነዚህ ፒራሚዶችን ለማጥናት መስዋዕት አድርገው ሌት ተቀን ስለያዟቸው ምስጢሮች የሚመራመሩም ሳይንቲስቶች አያሌ ሲሆኑ አጠቃላይ የግብፅ ታሪክን የማጥናት ሂደት ሳይቀር ሳይንሳዊ ስም ተሰጥቶት ኢጂፕቶሎጂ እስከ መባልም ደርሷል። ዓለም ከዛሬ ነገ ይመለሳሉ ብሎ የሚጠብቃቸው መልሶች ከተመራማሪዎች ሲጠበቅ፣ ታዲያ የፒራሚዶቹ ምስጢር ይፈታ ይሆን? ሁሉንም ጊዜ የሚያሳየን ይሆናል።